በቀል ማለት ምንድን ነው? በቀል ለምን አልሽ ሴት ስላላችሁኝ ሰዎች ዛሬ አንዳንድ ነገር ላስረዳችሁ መጥቻለሁ። እንዲሁም ስለ ሀይሚ ብሩኬ አንቺ ቤት ውስጥ ጥሎ ወደ ሌላ ሴት ብሄድ ኖሮ ከኔ ምን አጥቶ ነው ብለሽ እንደዚህ አይነት እህታችን አድርሱልኝ ለብሩኬና ለሀይሚ ከኔ ምን አጥቶ ነው ብላ እንዴት ቪዲዮ ትሰራለች ላላችሁ ሰዎች ከኔ ምን አጥቶ ነው የሚለውን ቃል እናንተ በብዙ አይነት ነገር ስለተረጎማችሁት ነው እንጂ ብዙ ነገር ያጣል። እንክብካቤ ግዴታ በላህ ጠጣህ ወይም ደግሞ ይሄ ብቻ አይደለም፣ ብዙ ነገር ሊኖር ይችላል። እናንተ ደግሞ ያሰባችሁት ይሁን ይሄ አልጋ ላይ መኝታም ሊሆን ይችላል። እሱም ትክክል ልትሆኑ ትችላላችሁ። ግን ደግሞ እሷ በምትለው ከኔ ምን አጥቶ ነው ለምትለው ነገር ያስኬዳታል። ባይዘዌ 2 ዓመት ሙሉ አብራው ቆይታለች። አብረው ኖሩም አልኖሩም። ሲቀጥል ደግሞ አብራው ኖራለች። ምንም ቢሆን ምን ማለት ነው አብራው ኖራለች። ያው የክብር ጉዳይ ምን እያሉ ነው እንጂ እናንተ በውስጥ እነዚህ ልጆች ምን እንዳላቸው አታውቁም። ምክንያቱም አብረሽው ኖረሽ ወይም ደግሞ ባልሽ ቢሆን ነበር እያላችሁ ነው። በውስጥ ምን ነገር እንዳላቸው ማወቅ ስለማንችል እዚህ ጋር ለምን እንዲህ አለች ብለን ጅጅ ልናረጋት አንችልም ሀይሚን። ምክንያቱም 2 ዓመት ሙሉ አብራ መኖሯ በቂ ነው። ምንም አይነት ማስረጃ ባይኖራትም ከእዩ እሷ የተሻለ መረጃ አላት ሀይሚ ማለት ነው፣ እንደዚህ ለማለቷ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ሁሉ አሸወና ነው። እኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ተቀላቀሉ። እንዲሁም ሀሳብ አስተያየታችሁን ዛሬ ኮመንታችሁን በደንብ አይቼዋለሁ። በቀል ማለት ምንድን ነው? ሲስ ለምን ትበቀለዋለች ብላችኋል። አንዳንዶቻችሁ ደግሞ የምታውቋት ደግሞ ይሄ ነገርማ ምንም አላማረኝም፣ ብሩኬ ምንም አልነቃም፣ በቀል ነው ብላችኋል። በቀሉ ምን መሰላችሁ? ሀይሚ እንግዲህ ከዚህ በፊት ታውቃላችሁ እዩ እርጉዝ ናት። ታውቃላችሁ እዩ እርጉዝ ናት። እዩ እርጉዝ ሆና ብሩኬን በዚህ እንክብካቤ እንዴት ልጅ ልታደርገው ትችላለች? በሰላማዊ መንገድ። አንድ ይሄ ነው። ሁለተኛ ነገር ደግሞ ምንም ቢሆን ምን እሷ ያው ብዙ ነገር ሆናለች። ታውቃላችሁ ብዙ ነገር የሆነችበትን ሰው እንዴት ነው በእንደዚህ አይነት መልኩ በቃ እሺ ብላ አሜን ብላ ከጎኑ ሆና ይሄንን ደስታ ልትሰጠው የምትችለው? በፍጹም ሊሆን አይችልም። ስለዚህ አንድ ያሰበችው ነገር አለ። ሀይሚ ምን እንደሆነ ተገልጾ አልታየልኝም። እሱም አልተቀበላትም። ስላልተቀበላትም ደግሞ ልመና ካልወደደልህ እንዴት እንደሆነ አሳይሃለሁ ብለዋለች። ገባችሁ አይደለ? እዚህ ጋር ነው መንቃት ያለባችሁ። እሱም ደግሞ እንዴት በአንድ ጊዜ እንደዚህ ሮማንቲክ ልታረገኝ ተዘጋጀች የሚለውን ነገር ራሱን እየጠየቀ ነው፣ በጭንቀት ውስጥ ሆኖ ማለት ነው። ገባችሁ? ስለዚህ አሁን ብሩክም በጠየቀበት ሰዓት እሷ ከጎኔ ሁኝልኝ ባለበት ሰዓት የእሷ ልብ ተሰብሮ ነበረ። እሱም እንደዛው በጣም በቃ በድርጊቱ ተጸጽቶ አይነት ነገር ነበር እየሰራ የነበረው። በዛ መካከል ግን እሷ ይሄንን ጊዜ ያስፈልገኛል፣ በምንም ተአምር ከጎን ልሆን አልችልም ብላው አጨልላውን የሄደችው የዛን ጊዜ ማለት ነው። ከዛ እሷ ስትሄድ ከዚች ልጅ ጋር ሲገናኝ እንዴት ልትመለስ ቻለች? ይሄ በቀል ነው የሚሆነው እንጂ ፍቅር አይደለም። ይሄ ቅናት ነው እንጂ ፍቅር አይደለም። ማለት እየሰራች ያለችውን ነው የምላችሁ እንጂ እነሱ አንድና አንድ ስራ ላይ ናቸው ያሉት። ትናንትና አንዳንዱ ነገር ብሩክን ለመበቀል አይነት ነገር ነው የሰራችው። በቀሉ ምንድን ነው? በዝቅ ብላ ለምናው እምቢ ብሏታል። አሁን የምትሄድበት ነገር ደግሞ እየባሰ ነገር እንደሆነ አሳይሃለሁ ብላ ዝታበታለች። መጨረሻ ላይ አይታችሁ ከሆነ ማለት ነው። ሌላው ነገር ደግሞ ብሩኬ እንደዚህ አድርገንልህ፣ እንደዚህ ሆነልህ፣ እንዲህ አድርገንልህ ሲሉ ሰምታለች። ያንንም ምላሽ ነው የሰጠችው። በምንድን ነው የሰጠችው? እኔ አንተ ምን ነበር ያለችው? አድርገህልኝ እንዳልተደረገልኝ ሰው መሆን አልፈልግም ብላለች። አሁን ብሩኬ ተደርጎለታል፣ ግን እንዳልተደረገለት ሰው ሊሆን አልሞከረም። ያንን ነገር ለተመልካቹ ነው የሰጠችው። ሌላው እሷ ከእሷ ታገሹ አሳልፊው ምናምን ብለናት ነበር ከዚህ በፊት ማለት ነው። ሺ ቢደረደር የእኔ ጉዳይ ምንድን ነው ያለችው? ያንንም አንጸባርቃለች። ምንም አይነት ጉዳይ ቢፈጠር እኔ ብሩክን የሚያስጥለኝ ሰው የለም
እንደማለት ነገር ነው። ለተመልካቹ ብዙ ነገር ብሩኬን እያሉት ነው። እኔ እንደተረዳሁት ከተኛው በኋላ በደንብ እያየው ነበር ሀሳቧ ምን እንደሆነ ምናምን። ግን በዛ መካከል ብሩክን መበቀል የፈለገችው አንድ ነገር አለ። አንደኛ ከእዩ ጋር እንዲርቅ የሚያደርገው ነገር፣ ሁለተኛ ነገር ይህ ከኔ ምናቶ ነው ያለችበት ሲስተም። አዎ ከእሷ ምናቶ እውነት ነው። እውነት ለመናገር አዎ ያቺ የአንድ ቀን ክስተት ይህን ሁሉ ስህተት ሊያመጣ አይችልም። ግን ደግሞ ቢመጣም ደግሞ የእሷ እጅ አለበት። በቃ እኔ ራሴ ነኝ ወደ ሌላ እንድትሄድ ያደረግኩ ራሴ ነኝ ነው ያለችው። ሶ እኔ ጋ ምናት ያለችው ነገር በዛን ሰዓት እሱ ከእሷ ጋር ተጣልቶ ነበረ። ስለዚህ አሁን ካሁን በኋላ አንተ የምትፈልገውን ነገር ሁሉ እኔ አላሳጣህም። ግዴታ እናንተ በአልጋ ላይ አትወሰዱት ይሄንም ማለት ነው። ሰው ብዙ የሚፈልገው ነገር ይኖራል እኮ እና አንተ የምትፈልገውን ነገር እኔ ያለው ካሁን በኋላ እሷ ከህይወትህ እሷ ትውጣ፣ ደግመህ ለምን ታገኛታለህ የሚል አይነት መልእክት ነው ያስተላለፈችው ትናንትና ማለት ነው። ቤተሰቦች ማለት ነው እኔ እንደገባኝ ስነግራችሁ ማለት ነው። እና ግን በዛ መካከል እዩ እየመጣች የምታገኘው ከሆነ የምትበቀለው በቀል በጣም ከባድ በቀል ነው። አንደኛ ብሩክ እምቢ አለ ትላንትና። ሌላው ሲቀጥል ደግሞ ለምንድን ነው መጠጥ ያልጠጣው? እኔ ያልቀመሰላት ብያለሁ ለማስመሰል ያክል። ግን ብዙዎቻችሁ ምን አላችሁ? ኧረ እንኳን አልጠጣች መድኃኒት አርጋበት ቢሆንስ ብላችኋል። ይህ ነው እንደዛ አታደርግም ሀይሚ። ምክንያቱም የዚህን ያክል እንኳን ክፉ ሴት አይደለችም። በጣም ብሩክን ትወደዋለች እውነት ለመናገር ማለት ነው። ሶ የማይወዱት ሰው ነው እንደዛ የሚደረገው። ገባችሁ? ለምሳሌ እዩ ልታደርግ ትችላለች እንጂ ሀይሚ አታደርግም በፍጹም። በጣም እኮ ነው የምትወደው። ትቀልዳላችሁ እንደ እናንተ ቀልድ ነው እንዲህ የምትቀልዱት። መድኃኒት አታጣውም። ነገር ግን ያው እሷ ሲጀመርም ደግሞ ታሳይ ነበረ ብታጠጣው ማለት ነው። ግን ላታሳይም ትችላለች፣ አይታይም እንደዚህ መድኃኒት ማለት ነው። ግን እሷ በእንደዚህ አይነት ኬዝ አይደለም የመጣችው ማለት ነው። አንደኛ ብሩኬ መጠጥ አይጠጣም፣ አይወድም። ይሄን እናውቃለን። ከዚህ በፊት በመጠጥ አስክራው ሳይሆን አለ አይደል እንዴ ሰው መጠጥ ብቻ ሳይሆን አሁን እሷ የምጠጣው መጠጥ የሚያሰክር ምናምን ነው የመሰላቸው ብዙዎቻቸው። ግን ኮካ ነው። ኮካ ወይ ቪንቶ ነው የሚሆነው። ምክንያቱም በጣም ደም ይመስላል በጣም ማለት ነው። ወይ ቪንቶ ነው የሚሆነው ወይ ኮካ ነው የሚሆነው። እሷ ራሱ እንደዛ ደፍራ ሻት አታደርገውም። ጠጥቷለች እኮ ሀይሚ ማለት ነው። ስለዚህ ሲቀጥል ደግሞ ተከፍተው ነበረ። እንትን ቢሆን ኖሮ የተዘጋው እንደ ሻምፓይኑ ቢሆን ኖሮ አጠገቡ ተከፍተው ነበር። በንዴትም ሆነ በምንም ሆነ ተከፍተው ነበር። ግን ተከፍቶ ኮካ የተሰራ ነገር ነው። እንደዛ ማያሰክር ነገር ነው እንጂ የሚያሰክር ነገር አይደለም። ይሄንን ልላችሁ እፈልጋለሁ። ሌላው ደግሞ በቃ ያው እንደነገርኳችሁ ነው። አንዳንዶቻችሁ እንደዚህ ዝቅ ያለ ስራ ለምን ትሰሪያለሽ? ከኔ ምን አተህ ነው ለምን ትያለሽ? ባሏ እኮ ነው እንዴ ማለት መብቷ እኮ ነው። መብቷ ነው። እናንተ ግዴታ እንዲህ ስላለች በብዙ ነገር ስለወሰዳችሁ ነው። ነው ውሰዱት። ምንም ችግር የለውም። እኔ ችግር አለው ብዬ አላስብም ይሄን። ምክንያቱም ከ2 ዓመት በላይ አብራው ኖራለች። በመረዳትም ባለመረዳትም ያሳጣችውን ነገር ሊኖር ይችላል። ግዴታ እቺ ያልጋዋን እኛ ያው በብዙ ነገር እኔና እሷ አብረን አንተኛም፣ እኔና እሷ አብረን አይደለንም ብዙ ነገር ስላለች ያንን ጀጅ አድርገን ነው እሷን እንደዛ ልንላስቻል ነው። ግን እቺ ልጅ ፍቅረኛዋ ነው፣ መስዋዕት የከፈለችበት ነው። ከሱ ውጪ ሌላ ወንድ ጋር አትታይም። ምናያት ከሱ ጋር ነው። ወደዳትም ጠላትም፣ ወደደችውም ጠላችውም ከሱ ጋር ነው። የትም ቦታ ስትሄድ የምናያት። ስለዚህ ከእኔ ምን አተህ ነው? እኔ ቶሎ አልገባኝም፣ አልባነንኩም፣ ፋራ ነኝ ምናምን እያለች ነው። እና ይሄን ያለችበት ምክንያት አንቺ ሲለምንሽ አትረጁም ብለው ጀጅ የሚያደርጓት ነበሩ። እንትን ላይ ቲክታክ ላይ ምናምን ማለት ነው። ከረፈደ በኋላ ምናምን እያሏት ነው አሁን ራሱ ማለት ነው። አሁን እንዲህ በማለቷ ራሱ ከረፈደ በኋላ ግን ሀይሚ ከረፈደ በኋላ እንዲህ ልትሆን የቻለችበት ነገር አንደኛ ለራሷ በቀል ነው። ሁለተኛ የብሩክን ስም ለማጽዳት ላይ ያላችሁ ሰዎች የብሩክን ስም በእንደዚህ አይነት መልክ አይደለም የሚጸዳው ጋይስ፣ አይደለም። ሲቀጥል ብሩክ ስሙ የሚጸዳው እዩ እንዴት እንደሆነ ድርጊቱን ወይ በቪዲዮ ካሳየች ወይ ከተናገረች ብቻ ነው። ያ ብቻ ነው። እዩ አንድ ነገር ካላለች የብሩክ ስም በምንም አይነት መልኩ ሀይሚ ብትሰራ ሊጸዳ አይችልም። ግን ሀይሚ የምትሰራው ቪዲዮ በሁለቱ መካከል ፍቅር ወይስ በቀል የሚለውን ነገር ግልጽ ነው፣ ያሳያል። አሁን ሀይሚ ብሩክን መበቀል በደንብ ነው የምትፈልገው፣ በደንብ ማለት ነው። ለምን? አንደኛ ትናንትና ያደረገችው ነገር እንደዛ ባለመቀበሉ አናዷታል። ሁለተኛ ነገር እሷ ለምን ተኛች?
መኝታ ቤት ተመልሶ ይመጣል ብዬ ተስፋ አደርጋለሁ ዛሬ ቪዲዮ ላይ ማለት ነው። እና ተመልሶ ሲመጣ ግን የሆነ ነገር ይሰራል ብዬ ተስፋ አደርጋለሁ። አላቅም ብቻ ግን ባላሰብነው መንገድ ነው ባላሰብነው ቪዲዮ ነው እየመጡ ያሉት ሰሞኑን ማለት ነው። ባልጠበቅነው ቪዲዮ ባልጠበቅነው ሀሳብ ነው እየመጡ ያሉት ማለት ነው። እንግዲህ ወይ አብረው ሆነው እዩ ትመጣ ይሆናል ዛሬ ማለት ነው በተኙበት፣ ወይ ደግሞ እዩ መታ እንዴት እንዲህ አይነት ነገር ሮማንቲክ እንዴት ትሰሪያለሽ? እንዴት እሱ እኮ አይፈልግሽም ምናምን ልትል ትችላለች። ከዛ በመሃል መጥቶ እሱ እንደተለመደው ሁለታችሁንም አልፈልግም ውጡልኝ ከህይወቴ ብሎ ሊል ይችላል ብሩኬ ማለት ነው። እና እኔ የገባኝ ነገር ይሄ ነው ውድ ቤተሰቦቻችን። እና ይሄ ከኔ ያጣኸው ምንድነው ማግኘት አለበት ያለችው ፓርት የሆነ እንትን ሌላችሁን ማለት የሆነ አላገባችሁም አብራችሁ አብረው አልኖረችም ጀጅ ልታረጓት ቦታ አለው ብዬ አላስብም። ከበቂ በላይ እንትን አላት፣ ከበቂ በላይ መረጃ አላት። ግዴታ ሚዲያ ላይ ፍቅሬ ምናምን ብላ ስላልመጣች ብቻ ይሄን ነገር ማለት አትችልም ማለት አንችልም። እንደውንም ይሄን ነገር ማለት የማትችለው እዩ ናት። ምክንያቱም ከእዩ ጋር ምንም አይነት ግንኙነት ይኖረው አይኖረው የምናውቀው ነገር ምንም የለም፣ ባፍ ነው የተወራው። ከሀይሚ ጋር ግን አረረም መረረም 1 ወር ቢሆን እንኳን አብረው ኖረዋል በትንሹ ማለት ነው። እዛ ቤት ውስጥ ከገባች አብረው ኖረዋል። ግዴታ ድግስ ወይም ደግሞ በአደባባይ እንትን ስላላለች አይደለም። ምንም ቢሆን ምን ሰው ኖረም አልኖረም ቤሎም ለብሳለች። ምንም ቢሆን ምን ሰርፕራይዝም ተደርጎላታል፣ ቀለበት አድርጋለች። ይሄ ሁሉ በቂ ነው። ከኔ ምን አጣ ለሚለው መልስ ይሄ ሁሉ በቂ ነው ለሀይሚ ማለት ነው። ቤተሰቦች ላልገባችሁ ሰዎች ትረዳላችሁ ብዬ ተስፋ አደርጋለሁ። ምክንያቱም እንዲህ አለች ብላችሁ ጀጅ እንድታደርጓት አልፈልግም እኔ። ምክንያቱም ትክክል ናት፣ እዚህ ላይ ትክክል ናት፣ ምንም ስህተት የለባትም። ግን ከአሁን በኋላ የሚመጣው በቀል ነው እኔ የፈራሁት ማለት ነው። በቀሉ ከመጣ ያው ብሩኬ ጨለለ። የምሬን ነው የምላችሁ፣ ብሩክ ጨለለ፣ አይገልጸውም መሆን ገና። እና ሀይሚ የብሩክን ስም ልታጸዳ በፍጹም አትችልም። ማጽዳት የምትችለው እዩ ብቻ ናት። እዩ ናት አስረገዘኝ ባይዋ ማለት ነው። ሀይሚ ጋር ምንም አይነት መጽዳት የለም። ቃል ግባልኝ። ምናልባት ተናደህብኝ ከሆነ አሳውቀኝ። ሆን ብዬ ጎትቼ ከሆነ እንዲሰማኝ አድርግ። ምንም ነገር አትደብቀኝ። ሁሉንም ነገር ንገረኝ። ያኔ ስረዳ የተሻልኩ ሰው ሆናለሁ። እመነኝ። ውብ ሀገር